ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ብሪጅ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ፓርት ሳይኮሎጂ ፓርት 3 ብራንችስ ኦፍ ፊልድስ ኦፍ ሳይኮሎጂ እናያለን። ያው ከመጀመሪያችን በፊት እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ወይም ከቨር ማድረግ ያለብን ቶፒኮች ካለው እዛ ጻፉልን፣ ከቨር ለማድረግ እንሞክራለን ማለት ነው። ለአሁኑ እንጀምር። ሳብ ፊልድስ ኦፍ ሳይኮሎጂ የምንላቸው አሁን እዚህ የተገለጹ ናቸው። ወደ 7-8 የሚሆኑ ናቸው። ዲቨሎፕመንታል ሳይኮሎጂ አለ፣ ፐርሶናሊቲ ሳይኮሎጂ አለ፣ ሶሻል ሳይኮሎጂ አለ፣ ክሮስ ካልቸራል ሳይኮሎጂ አለ፣ ኢንዱስትሪያል፣ ፎረንሲክ፣ ኤዱኬሽናል፣ ሄልዝ፣ ክሊኒካል፣ ካውንስሊንግ። እነዚህ ሳብ ፊልድስ ኦፍ ሳይኮሎጂ ናቸው ማለት ነው። ዲቴይል ስናያቸው ዲቨሎፕመንታል ሳይኮሎጂ እንደ ስሙ ነው። ዲቨሎፕ ማለት ማድረግ አይደል? ስታይል ፊዚካል፣ ኮግኒቲቭ ኤንድ ሳይኮሎጂካል ቼንጅ አክሮስ ዘ ላይፍ ስፓን ምን ብለናል? ፊዚካሊ። ኮግኒቲቭ ደግሞ ምን ብለናል? ሜንታል ፕሮሰስ ወይም ደግሞ የአእምሮ እድገት ማለት ነው። ሳይኮሎጂካል ቼንጅ አክሮስ ላይፍ ስፓን በእድሜ ወይም በጊዜ ሂደት እንዴት እያደገ ነው የሚያጠና ማለት ነው። አሁን ኤግዛምፕል ስናያቸው ኤግዛማይንስ ሃው ኤ ቻይልድ ፕሮብለም ሶልቪንግ ስኪል ዲቨሎፕ ፍሮም ኤጅ 5 አፕ ቱ 15። እንዴት የ5 ዓመት ከ15 ዓመት የ5 ዓመት እያለ የነበረው ፕሮብለም ሶልቪንግ ስኪል እና 15 ዓመት እያለ የሚኖረው ሴም ይሆናል ብሎ አይታሰብም። ምክንያቱም ህመም እስከሌለበት ድረስ ማለት ነው። ሰው ይህን ዲቨሎፕመንት ይህን እድገት ፊዚካል ሊሆን ይችላል፣ ከእድሜው ጋር የሚነጻጸር መሆን አለበት። ኮግኒቲቭ መሆን ይችላል፣ ሳይኮሎጂካል መሆን ይችላል። እነዚህ የሚያጠናለን ዲቨሎፕመንታል ሳይኮሎጂ። አብዛኛው ጊዜ ዲቨሎፕመንታል ሳይኮሎጂ ዲቨሎፕመንታል እንደዚህ ያላደጉ ኦቲዝም ምናምን የኖራቸው ያው ትላልቆች ሆናቸው ፊዚካሊ ትንሽ ይሆናሉ። ያ ኮግኒቲቭ እንደ ህፃን የሚያለቅሱ ዳይፐር የሚጠቀሙ ሽንት እንደዚህ አይነት ችግሮች ያላቸው ሰዎች ላይ ጥናት የሚያደርግ ፓርት ኦፍ ሳይኮሎጂ ነው ማለት ነው። ቀጣይ ደግሞ ምን ፐርሶናሊቲ ሳይኮሎጂ ፎከስ ኦን ኢንዱሪንግ ትሬትስ ኤንድ ካራክተሪስቲክ ፐርሶናሊቲስ ሳይኮሎጂ ስታዲስ ቶፒክ ሰች አዝ ሰልፍ ኮንሴፕት፣ አግሬሽን፣ ሞራል ዲቨሎፕመንት ኢትስ። ፐርሶናሊቲ ሲሆን ደግሞ ፐርሶናሊቲ ብለን ያው ቃሉ እንደሚገልጽልን ማለት ነው የሚያጠናልን ስለ ፐርሶናል ካራክተርስ ኦፍ ሂማን ቢንግ ማለት ምን ሰልፍ ኮንሴፕት ራስ እይታ ምንድነው ምን የምናስበው ስለ ሰዎች፣ አግሬሽን፣ ሞራል ዲቨሎፕመንት የጭንቅላት እድገት ኦር ሞራል የምንለው ውስጣዊ ይሄ ሜንታል ፕሮሰስ እድገት፣ ብሊፍ እድገት፣ እነዚህን የሚያጠና ምን ይባላል? ፐርሶናሊቲ ወይም ደግሞ ግለ ባህሪ ናት ማለት ነው። የግለ ባህሪ የሚያጠናልን ሳይኮሎጂ ፓርት ነው። ያው ለኤግዛም ስትፈልጉ ሰልፍ ኮንሴፕት፣ አግሬሽን፣ ሜንታል ዲቨሎፕመንት የሚል ቃሎችን በደንብ መያዝ አለባቸው። ፐርሶናሊቲ ዲቨሎፕመንት መሆኑን ለመለየት ማለት ነው። ኤግዛምፕል ኢንቨስቲጌቲንግ ሃው ሳም ኢንዲቪጁዋልስ ኮንሲስተንትሊ ዲስፕሌይ ኤክስትራቨርት ቢሄቪየር ላይክ ኢንቴንቲንግ ኮንቨርሴሽንስ አት ሶሻል ኢቨንትስ ማለት ነው። ማይሆን ባህሪ ለምን ያሳያሉ? አግሬሲቭ ለምን ይሆናሉ? ምን አይነት እይታ ነው ያላቸው? ሞራሊ ምን አይነት ዲቨሎፕመንት አካሂደዋል የሚል ስለ ፐርሶናሊቲ ግለሰብ የሚያጠና ከሆነ ያ ፐርሰናል ሳይኮሎጂ ይሆናል ማለት ነው። ቀጣይ ሶሻል ሳይኮሎጂ ነው። ዲልስ ዊዝ ፒፕል ሶሻል ኢንተራክሽን ሪሌሽን ሶሻል ፐርስፔክቲቭ ፐርሰፕሽን ኤንድ አቲቲዩድስ ነው ማለት። ሶሻል ሲሆን ደግሞ ያው ከሌሎች ሰዎች ጋር ከጓደኞቻችን፣ ፍቅረኛችን፣ ከወንድሞቻችን፣ ከጎረቤታችን፣ ከስትሬንጀርስ ሊሆን ይችላል ያለን ግንኙነት ኢንተራክሽን የሚያጠናው ማለት ነው። ማለት ያለን ኢንተራክሽን እንዴት ነው የምንገናኘው? ግንኙነታችን ምንድን ነው? ሶሻል ላይፋችን እንዴት ይመስላል? እንዴት መሆን አለበት? መሆን የሌለበት ቀይ መስመር የቱ ጋ ነው? ባውንድሪያችን እንዴት መሆን አለበት የሚለው ነገር ያው የሚያጠናልን ምን የሆነ ሶሻል ሳይኮሎጂ ማለት ነው። the fourth one is cross cultural psychology ነው። examines the role of culture in understanding behavior, thoughts and emotions። ይሄ ደግሞ ካልቸር እንዴት ባህሪያችን፣ ሀሳባችን፣ ስሜታችን ማኔጅ ያደርገዋል የሚለው ያው አሁን ኤግዛምፕል ለመስጠት ውጭ አንድ ሰው ሲሞት ቤተሰብ ሄዶ ብዙም ያው ያዙን ልቀቁኝ ሳይኖር ሱፋቸው አርገው በደንብ ተዘጋጅተው ለብሰው ነው ሄደው። ያው እኛ ሀገር ሲሆን ደግሞ ልብስ እየቀደድክ ቀውጢ ያዙን ልቀቁኝ ነው የሚደረገው። ያው ይሄ ካልቸር ነው። ስለ ሃይማኖት ያለን እይታ፣ ስለ ነገሮች ያለን ካልቸር እንዴት አፌክት ያደርገናል። ባይ ዘ ወይ ዩኒቨርሲቲ ስቱደንት እንደሆናቸው ይሄ ካልቸራል ኢፌክት ያለው በህይወታቸው እና ራሽናል መሆን አለመሆኑ አሁን ማሰብ እና የራሳቸው የሆነ ፕሪንሲፕል እና እይታ የምትይዙበት ጊዜ ስለሆነ ያው ይሄ ይጠቅማል። እዚህ ላይ በደንብ ብታነቡበት ጥሩ ነው ብዬ አስባለሁ። ቀጣዩ ኢንዱስትሪያል ሳይኮሎጂ ነው። አፕላይ ሳይኮሎጂ ፕሪንሲፕልስ ኢን
ኢንዱስትሪስ ኤንድ ኦርጋናይዜሽን ቱ ኢንክሪዝ ዘ ፕሮዳክቲቪቲ ኦፍ ዛት ኦርጋን እንዴት ሞቲቬት እና ፕሮዳክቲቪቲ ኦፍ ሰራተኞች መጨመር እንዳለብን የሚያጠና ሳይኮሎጂ ነው። በቃ አንድ ድርጅት ይኖራል፣ በዛ ላይ ሰራተኛ ይኖራል። እነሱን እንዴት አድርገን ፕሮዳክቲቪቲቸው እና ሞቲቬሽናቸው እንዴት አድርገን ጨምረን ስራው ጥሩ እንዲሰራ ማድረግ እንችላለን ብሎ የሚያጠና የሳይኮሎጂ ነው። ሌላ ምንም የለም። ፎሬንሲክ ሳይኮሎጂ ሲሆን ደግሞ አፕላይ ሳይኮሎጂካል ፕሪንሲፕልስ ቱ ኢንቮልቭ ዘ ሌጋል ሲስተም ፖሊስ፣ ቴስቲሞኒ እንደዛ። የሳይኮሎጂ የምንለው አሁን የጠበቃ ሙቪ ስናይ ማለት ሱት ስትሬስ ሙቪ ካያችሁ የሚጠቀሙ ሳይኮሎጂ ሰዎችን ለማሳመን ሀሳባቸውን ለማስቀየር ኦር ሁለተኛ ደግሞ ለማውጣት አሁን ኢንስፔክተር ሆኖ ወንጀለኛን ለማውጣጣት ቴስቲሞኒ ማለት ደግሞ እዛ ፍርድ ቤት ቀርበን እውነት እየተናገረ ነው አልተናገረም፣ ወይም ደግሞ ጥያቄዎች እንዴት አድርገን አፋጠን እውነቱን ማውጣት እንዳለብን ከወንጀለኛው የሚለው ነገር የሚያጠና ሳይኮሎጂክ ፓርት ነው ማለት ነው። ፎረንሲክ ሳይኮሎጂ ይባላል። አብዛኛው ጊዜ ማንም የሚጠቀመው ፖሊሶች፣ ጠበቆች፣ ፍርድ ቤቶች የሚጠቀሙበት አይነት ሳይኮሎጂ ፎረንሲክ እንላለን። ያው ለው ተማሪ ከሆናችሁ መማር የምትፈልጉ ካላችሁ ያው ይሄኛው ኢንሳን ፓርት 1 ይር አንደኛ የሆነ አመት መማራቸው አይቀርም ማለት። ቀጣይ ደግሞ ኤዱኬሽናል ሳይኮሎጂ ነው። ኤዱኬሽናል ሳይኮሎጂ ኮንሰርንስ ዊዝ ዘ አፕሊኬሽን ኦፍ ሳይኮሎጂካል ፕሪንሲፕልስ ኤንድ ቲዮሪ ኢንቮልቪንግ ዘ ኤዱኬሽን ፕሮሰስ ኢንክሉዲንግ ካሪኩለም ቲቺንግ ኤንድ አድሚኒስትሬሽን ኦፍ አካዳሚክ ፕሮግራምስ። ኤዱኬሽን ሲሆን ደግሞ ካሪኩለሙ እንዴት ነው፣ ስለ ትምህርት ጥራት የሚያጠና ሳይኮሎጂ ነው። ያው ባይ ዘ ወይ ኢትዮጵያ ላይ ያለ አይመስለኝም። ምክንያቱም እሱ ቢኖር እንደዚህ አይነት የወደቀ የትምህርት ስርዓት ይኖረናል ብዬ አላስብም። ምክንያቱም ግን ኤዱኬሽናል ሳይኮሎጂ የሚያጠናው ካሪክለም እንዴት መሆን አለበት፣ ለተማሪዎች የሚመች ለማስተማር የሚመች እንዲገባቸው የሚያግዝ መምህሩ እንዴት ማስተማር አለበት፣ አድሚኒስትሬሽን እንዴት መሆን አለባቸው፣ አካዳሚክ ፕሮግራሙ መሟላት ያለበት ፋሲሊቲ፣ እነዚህ የሚያጠና አይነት ደግሞ ምን ይሆናል? ኤዱኬሽናል ሳይኮሎጂ ይሆናል ማለት። በየትምህርት ቤቱ ያው አንድ ሳይኮሎጂስት ይደረጋል። ኢቭን ሃይ ስኩልም ይሁን ምን ይሁን፣ ግን ያው ሞር ኢፌክት ያለው ትምህርት ቤት ለውጥ የሚፈጥር ነገር እስካልታየ ድረስ ያው ግን ስለሱ ነው የሚያጠና፣ እሱን ብቻ ለኤግዛም እያጠናን እስከሆነ ድረስ። ቀጣይ ደግሞ ሄልት ሳይኮሎጂ ነው። አፕላይ ሳይኮሎጂካል ፕሪንሲፕልስ ቱ ፕሪቬንሽን ኤንድ ትሪትመንትስ ኦፍ ሳይኮሎጂካል ኢልነስ ኤንድ ዲዚዝስ። ምን ብለናል? ፊዚካል ኢልነስ ኤንድ ዲዚዝስ። ሄልት ሳይኮሎጂ እና ሄልት ሳይኮሎጂ ከሆነ አፕላይ ሳይኮሎጂካል ፕሪንሲፕልስ ፕሪቬንቲንግ ኤንድ ትሪትመንት ፊዚካል ኢልነስ። ፊዚካል ኢልነስ ማለት ባዲ ኢልነስ ካለው ብቻ ነው የሚያጠና። ፊዚካል ኢልነስ በሳይኮሎጂ ምክንያት ፊዚካል ኢልነስ አሁን ሳም ፓርት ኦፍ አወር ብሬን ዳሜጅ የሆነ ካለ ወይም የሆነ ፓርታችን ፊዚካል ፓርት ዳሜጅ የሆነ ነገር ካለ ስለሱ ነው የሚያጠና። ኦር ሃው ቱ ፊክስ ኢት እንዴት መሆን ይችላል ምናምን ስለሱ የሚያጠና ነው። ከክሊኒካል ጋር የሚለዩበት በዛ ነው። አሁን ክሊኒካል ያው ከካውንስሊንግ እና ከሄልዝ ጋር ትንሽ እንደዚህ የሚያመታታበት ነገር አለ። ግን ይሄ ሄልዝ እና ክሊኒካል የምንለይበት ይሄ ፊዚካል ኢልነስ ነው። ይሄኛው ደግሞ ምንድን ነው? ክሊኒካል ሳይኮሎጂ ሲሆን ኢዝ ኤ ፊልድ ዛት አፕላይ ሳይኮሎጂካል ፕሪንሲፕልስ ቱ ዘ ፕሪቬንሽን ኦፍ ዲያግኖሲስ ኤንድ ትሪትመንት ኦፍ ሳይኮሎጂካል ዲስኦርደር። አያችሁ፣ ሳይኮሎጂካል ዲስኦርደር ብቻ ነው ማለት በሳይኮሎጂ የተጎዳ ሜታል ፕሮሰሰሩ የተጎዳ ኢሞሽን የተጎዳ ሰው አይነት የሚያጠና ሳይኮሎጂ ፓርት ነው ማለት ነው። ማን አሁን ያብዳል አይደል? ጭንቅላት ስለተመታ ብቻ አይደለም የሚያብዳው። ኦር ሲግመንድ ፍሮይድ እንዳለው ኢሞሽናል አንኮንሽስ ያለው ነገሮች ህይወታችን ላይ ሩን ሊያደርጉት ይችላሉ። እነሱ እንዴት ኢፌክት ያደርጋሉ፣ እንዴት ዲያግኖስ ማድረግ እንዳለብን፣ ትሪትመንቱ እንዴት መሆን እንዳለበት ያው ማለትም ሳይኮሎጂካል ዲስኦርደር ብለን ያው በቀጣይ ቻፕተሮች የምናያቸው እንደሱ ስለ እነሱ የሚያጠና እንዴት ፊክስ ማድረግ እንዳለብን ምልክቶቹ የሚያጠናለን ፓርት ኦፍ ሳይኮሎጂ ይሆናል ማለት። ካውንስሊንግ ሲሆን ደግሞ ደሴም ክሊኒካል ሆኖ ግን ቀለል ያለው ማለት ነው። አሁን የግል አማካሪ አድርገን አማክረን ስለ ኢሞሽናችን አውርተን እንፈታቸው ነገሮች አሉ። በሜዲሲን ደግሞ ፊክስ መደረግ ያለባቸው ነገሮች አሉ። እነዚህ በሜዲሲን ፊክስ መደረግ የሚችሉ ክሊኒካል ሲሆን በሜዲሲን እና ከባድ የሆነ ትሪትመንት ጥበቃና ክንክን መደረግ ያለበት ፓርት ሲሆን ክሊኒካል ሳይኮሎጂ ይሆናል። ካውንስሊንግ ከሆነ ግን ፊልድ ሃቪንግ ደሴም ኮንሰርን አዝ ሳይኮሎጂካሊ በት ሄልፕ ኢንዲቪጁዋልስ ዊዝ ለስ ሰልፍ ፕሮብለም ዛት ዶስ ትሪትድ ባይ ክሊኒካል። ከክሊኒካሉ ያሉ ትሪትመንት ካላቸው ቀለል ያሉ ነገር አሁን መናገር የሚፈራ ሰው ከሆነ ስሜቱን መግለጽ የሚፈራ ሰው ከሆነ ወይም ቀላሎች አሉ አይደል፣ ግን በመነጋገር ውስጥ አንኮንሽንስ ሊሆን ይችላል በተለያዩ ምክንያቶች ሳይኮሎጂካሊ አፌክት የተደረገ ሰው ከሆነ ምን በካውንስሊንግ ብቻ በማውራት ብቻ መፈጠት የሚችል ከሆነ ምን ይሆናል? ካውንስሊንግ። ልዩነታቸው ገብታችኋል ብዬ ተስፋ አደርጋለሁ። ያው
እንዳይረዝም እናሰልች እንዳይሆን ለዛሬ ይሄን ይበቃናል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ይሄን ከፈለጋችሁ ደግሞ ብሪጅ ቴሌግራም ቻናል ላይ አርጌላችኋለሁ። እዛ ገብታችሁ ጆይን አድርጉ። ጥያቄዎችን እንለቃለን። ሀቭ ናይስ ዴይ